ጊዜ በዚህ ደረጃ የምትናገረው የምታወራው የራሷ ህይወት የራሷ ነገር ያመማት ነገር አለ እንጂ ለፋሲካ ብታዝንና ለፋሲካ ቢያማት በዚህ ደረጃ ቀን በቀን ማለት ነው እየመጣች አታወራ። ቀን በቀን አንዳንዴ የሰው ልጅ ሼም የሚባል ነገር ይዘዋል። ሰዎች ስለዛ ሴትየው መጥፎ ነገር እንዲናገሩ የምታደርገው ዞይ ብቻ አይደለም ራሷ ምንቁርቲ ናት። በነገራችን ላይ እኔ ትላንትና እንደዚህ ነው ስል ነበር ቁጭ ብዬ፣ ግን ዞይ መጥቶ ስለሚስቱ አስተያየት ሲሰጥ መለያየት መብቱ ነው፣ ማንንም አይከለክለውም። ከተለያየ ሲለያይ ደግሞ ሌላ ሴት መጥበስ ይችላል፣ ያ መጥበስ ይችላል። ነገር ግን ሚዲያ ላይ ያሉ ሴቶቹን ለምንድን ነው የሚጠብሳቸው የሚያመጣቸው ብዬ ጠይቃለሁ። ወታ ስለ ልጅ አያያዝ እንድትናገር ደግሞ ያደረገቻት ልዕልቲ በተናገረችው መጥፎ ንግግር ልጅቷ ነርቧ ተነክቶ የማይሆን ነገር ተናገረች፣ ነጥብ አስጣለቻት። ይሄ የማን ስራ ነው? ሚዲያን ለማያውቅ ሰው ልዕልቲ እንዲህ ነው ነጥብ የምታስጥላችሁ። ካላወቃችሁ ሚዲያን አያያዝን ካላወቃችሁ፣ መልስ አመላለስን ካላወቃችሁ እመኑኝ ማለት ነው ልዕልቲ እንደዚህ ነው ከሰውም ጋር የምታባላችሁ፣ ከዘርም ጋር የምታባላችሁ፣ ከህዝብም ጋር የምታጣላችሁ። ተረድታችሁኛል? እየደገፍኩ አይደለም። ይሄ ነገር ግን እንዲቆም ከተፈለገ ራሷ የዞይ ባለቤት መታ መልስ መስጠት አለባት። በቃ ልዕልቲ ሌላ ሰው በእኔ ህይወት እንዲገባ አልፈልግም። ፍርዱን ከጌታ አቀበላለሁ። ለተቆራቆራችሁልኝ፣ ላዘናችሁልኝ፣ ድምጽ ለሆናችሁልኝ፣ ሁሉንም ነገር እኔን አስመልክታችሁ ላወራችሁልኝ ሰዎች ሁሉ አመሰግናለሁ። እኔ ፍርድ የምጠብቀው ከጌታ ነው። ምክንያቱም እሷ ቲክቶከር አይደለችም፣ የሚዲያ ኢንፍሉዌንሰር ሚዲያ ላይ የምታወራ ሴት አይደለችም። ስለዚህ ልታወራ የምትችለው በጌታ ቃላት በጌታ ንግግር ይሄንን ነው ልታስተላልፍ የምትችለው። ዝም ብላ የምታወራ ከሆነ ግን ጸጥ ብላ ግን ለሌሎች ኢንፎርሜሽን እየሰጣች እሷ ዝም የምትል ከሆነ እሷ ንጹህ ናት አልላችሁም። እኔ ማለት ነው እኔ ነኝ ያልኩት ባይዘው እኔ ንጹህ አይደለሁም፣ ግን ፋሲካ ንጹህ ናት አልላችሁም። አሁን ሰውየው ወጥቶ ምንም የለኝም ብሎ ተናገረ። ለምንድን ነው ወጣ የምትናገረው? ጥያቄ አላችሁ? ያልቹ እሱ እኮ በሰራው ቪዲዮ ላይ አሁንም ቢሆን እኮ ምንም እኮ ማረጋገጫ የለም። ይሄ የምንለው ነገር የለም። ወጥቶ ነው ያወራው እንጂ ምንም ምን ሆነሽ ነው? ከባለቤቱ በላይ አፍ ማሞጥሞጥ ሆነ። ባልየው ወጥቶ ፈትቻታለሁ ተፈተናል ካለ ምንድን ነው የምታወሩት? ማለት ህይወት እኮ ይቀጥላል። ተለያይተው ከሆነ በፍርድ ቤት ምናምን ተለያይተው ከሆነ ህይወት ይቀጥላል። ገባሽ? ወንድ ልጅ እንደ ሴት አይደለም ቶሎ ብሎ ወደ ትዳር ነው የሚሆነው። በተለይ ልጆቹ እሷ ጋር ከሆነች ልጆቿን ለማሳደግ ብዙ ጊዜ ሴቶች አንገታቸውን ይደፋሉ፣ ቶሎ በፍጥነት ወደ ትዳር አይገቡም። ስለዚህ ልክ ሴትዮዋ የላከቻት አስመስላ ነው እያደረገች ያለችው እና ሴትዮዋ ስለ ልጆቿም ስለ ራሷም ስለ አለፈው የትዳር ህይወቷ መናገር ማብራራት ላትፈልግ ትችላለች እና እንደዛ ነው የሚመስለው። ግን እኮ ሴትዮዋ ምንም ላታወራትም ሁላ ትችላለች። እሱ እኮ ነው የምልሽ። አሁን ሴትዮዋ ለምን ትሰደባለች? እሷ ወጣስ ካልተናገረች ድረስ ለምን ትሰደባለች? የነኳትን አካል ብቻ ትሰደቡ ሞታች ሚላት ነው ባይነሳ ጥሩ ነው። ያ ለምን ትሰደባለች? አንዳንዴ ሰዎች ብዙ ጊዜ ሚዲያ ያልገባችሁን ነገር ልንገራችሁ። አንዳንዴ ስሜታዊ ሆናችሁ ከአንደበታችሁ የማይመውጣት የሌለባቸው ቃላቶች ወጥተው ያውቁ ያውቃሉ ማለት አንዳንድ ሰው ስሜት አይደለም በቪዲዮ ቀርቶ በኮሜንት ሰዎች የማትፈልጊውን ንግግር እንድትናገር ያደርጉሽ ያደርካሉ አሉ። አሁን እቺ ሴት እሱ ለዞይ ለሜላት ሊላት የሚችለው ምን ሊላት እንደሚችል ልንገራችሁ። ራሷ ናት የምትልካት። ልክ ሚዲያ ላይ መጥቶ እንዳወራው ማለት ነው። ራሷ ናት የምትልካት። እንዲህ በይ እያለች ከሷ ጋር ይደዋወላሉ፣ ይነጋገራሉ፣ ያወራሉ፣ እንዲያወራሉ ብሎ ለዚህ ሴትየው ቢነግራት እቺ ሴትየው ከቁጥጥሯ በላይ ሆና ልዕልቲ በዚህ ደረጃ እሷን ስታቀሳስላትና ስትናገር ስትከራከር ስታወራ ስሟን ስትጠራ ስሜታዊ ሆናው መታ ስለ ልጅ አስተዳደግ አስተማሪ ሆነች። አሁን በዚህ ደረጃ ሜላት የልጅ አስተዳደግን ልታወራና ልትመክረን አትችልም። መጀመሪያ ራሷ የወለደችውን ልጅ መሳሳደገች። ገብቷችኋል? አንዳንዴ ያሉሽን ትሆኛለሽ። ተረድተሽኛል አባባሌ? ሜላት ልጅ የላትም ምናምን እያላችሁ ነው። አታስቁኝ እናንተ አፋችሁን ዘግታችሁ ተቀመጡ። የሷ ስም እንዲነሳ ካልፈለገ እቺኛውን ማስቆም ይችላል አይደል? እሱ በቃ የልጆቹን እናት እንዳትናገራት ማድረግ ይችላል። ዘው ገብቶሻል? እሱ ነው የምልሽ እኮ በቃ እሱ እንድትሰደብ ይፈልጋል። እሱ እዚህ ጋር እንትን እንድትል ይፈልጋል።
የሚስቱ እናት የልጆቹ ሲጀመር የሚስቱ እናት ማንም እንደማይስ ምኗ ነው የሚስቱ እናት የምትሰደበው? ሲጀመር ምን አረገች? ማንም እኮ የሚስቱን እናት ተሰደበ የለም። የሚይዛቸው ሴቶች ናቸው እንጂ አፋቸውን የሚከፍቱት ህዝብ እኮ ፋሲካን የሰደባት የለም። ምንድነው የምታወሩት? እኮ እሱ እኮ ነው እሷ እንድትሰደብ ምክንያት ያደረገው እኮ እሱ እኮ ነው። እሷ እንድትሰደብ እሱ ደግሞ እሷ ናት በልዕልቲ የምታሰድበኝ ብሎ ምክንያት ይሰጥሻል። ኖ ሊያ ምን መሰላችሁ እንትና እኮ ራሴን እከላከላለሁ ስትል ነጥብ ጣለች። እሱን ነው የምልሽ። ይሄንን ያደረገችው ደግሞ ልዕልቲ ናት እኮ 100% ልክ አይደለም። አነጋገሯ ልክ አይደለም። መጀመሪያ እሷ ልክ አይደለችም እንጂ ፈታለች ይባላል አይደለ? ሶ በዛች በፍቺ ተደጋጋሚ ፍቺ ያደረገች ሴት መታ እዚህ ጋር ስለ ትዳር ምናምን ብላ ማብራሪያ መስጠት አትችልም። ሙሉ ለሙሉ የተናገረችው ስህተት ነው ነው ጥያቄ። ግን ደግሞ መናገር የለባትም። ገብቶሻል? ራሷ ልዕልቲ ናት። እዚህ ሁሉ ሰውየውን በተደጋጋሚ 24 ሰዓት ስሙን በማንሳት በቃ አንድ የተናገረች ስለሱ በየቀኑ መጥቶ ስለሱ አጀንዳ ሴትዮዋ ይደብራል። እኔ ባይዘው ልዕልቲ ለሴቷ ድምጽ መሆኗ ለፋሲካ ድምጽ መሆኗ ምናምን ልዕልቲ የራሷን የህይወት ስትረስ ነው እያወራችብን ያለችው። አንድ ነገር ላይ ቸክክ ብላ እሺ፣ ክብር ፍርድ ቤት ፍርዱ እንዴት ነው? ከኮመንታተር እባክሽ ልጩት ይጅበልሽ ምንድነው? እሺ አሁን ኮመንት እኔ በኋላ ዩቲዩብ ላይ በደንብ አድርጌ በተማረ ሰው ንግግር ነው ማወራላችሁ ጋይስ። አሁን ስሙ የዮናስን ኮመንት። አሁን እኔ ምንም አልፈልግም። የዮናስን ኮመንት ሂታኒያ እየደራደራችሁ እንዴት አደርሽ ቲቲዬ? አስተያየት ልስጥ እኔ ይቻላል። በትክክል ከአንቺ ጋር ወይዬ እኔ ነኝ ቲቲ እኔ ነኝ ተፈት ቤቲ መጣችላችሁ። እሺ አውሪ ታኒያ ያውሪ እኔ ወድ ኦኬ። እና እንቁርቲ ያሰደበቻ እንትን እየተሳደበች ያለችው ኦር ደግሞ ወጣ ሐሳብ እየሰጠች ያለችው ከማናት ከዞዬ ባለቤት ጋር ከቀድሞ ባለቤቱ ጋር እየተነጋገረች ነው። በትክክል እየተነጋገረች ነው። እያወሩ ነው። ወጣ እሷ መረጃ እየሰጠቻት አፍ እየሆነችላት ያለችው እንቁርቲ ለዛ ነው። ሁለተኛ ነገር ደግሞ ሜላትን ብትሆን እዚህ ጋር ኦፍ ኮርስ እዛ ሰዓት ላይ እንቁርቲ እንደዛ እንድትናገር ያደረገቻት እንቁርቲ ናት። ግን ሜላትን ብትሆን ያንን ነገር ስትናገር እኔ የሚመስለኝ ዞዬ ስለ ቤቱ የነገራት ነገር አይደለ ይመስለኛል እንጂ ሰው ዝም ብሎ ወጥቶ ስለማያውቀው ነገር ልጅሽ እንደዚህ ሆኖ እንትን ሲጠቀም ብላ ልታወራ አትችልም። ልጅሽን መጠበቅ አቅቶሽ፣ ልጅሽን መንከባከብ አቅቶሽ ልጅሽ ራሱን አጠፋ ልትል አትችልም። ዞይ ራሱ ለሜላት ያላት ነገር አለ። እኔም በዛ ምናለው እና እቺ ሴት እቺ አሁን የዞዬ የቀድሞ ባለቤት ወታ መናገር አለባት የምለው ይሄንን ነው። ገባችሁ? አለበለዚያ ግን ነገሩ እየተቀጣጠለ ነው የሚመጣው። ሜላት እኔ እዚህ ጋር ያጠፋችው ነገር ብዙ ነገር እየታየኝ አይደለም። እውነት ለመናገር አብራ መሆን መብቷ ነው። እሱ እስከጨረሰ ድረስ እሷ እስከጨረሰች ድረስ መብቷ ነው። ማንም ይሄንን ሊቃወም አይችልም። ወታ የተናገረችው ነገር ደግሞ እንቁርቲ ለስታሲዛት ድንገት እሱ ያወራትን ነገር ወታ አወራች እንጂ በትክክል ያደረገችውን ነገር ብትቆጥብ ይሄን አፏን ብትቆጥብ ነው ማንም አይናገራትም ነበር። እና እቺ ሚስትየው ወታ አቁሙ፣ በቃ በትዳሬ መሃል ማንም ሐሳብ እንዲሰጥ አልፈልግም፣ እራሴ ጨርሳለሁ አቁሙ ማለት አለባት። እኔም ይኸውልሽ የሱ ቪዲዮ ካየው በኋላ እኔም ያልኩት ይሄንን ነው። ሲጀመር እቺ ሴት ባሏ እንዲዘለፍ እንዲሰደብ ቀን በቀን የቤቷ ታሪክ እንዲወራ ሚዲያ ላይ ላለ ሰው ደውላ እየነገረች ብሶቷን እየተናገረች ከሆነ ትክክል አይደለም። በዚህ ደረጃ ልዕልቲ ምንም ሳሰማ እንዴት አወራች? አዎ ፋሲካ መቼ መልስ አሰጥም ካልሽ ለንደን ልዕልቲ አይነት እባብ ሴት እንዲበሉልኝ እያለች የምታወራ ሴት ከሆነች ንጹህ አይደለችም። የጌታን መጽሐፍ የምታነብ ስለ ጌታ የምትሰብ ትክክለኛ እንስት አይደለችም ነው አምልሽ። እኔ አያወቅኩ አይደለም ግን እንደዚህ ከሆነ ምክንያቱም ምን ብላ ነው የምትናገረው? እንትና ስሟ ማን ነው? ልዕልቲ እንዴ ምንም ቢሆን እኮ የወለደችለት የልጆቹ አባት እኮ ነው። እኔ ነገርኩሽ፣ ባሌ ሊበድለኝ ይችላል፣ የፈለገውን ሊያረገኝ ይችላል።
ደም ሊያስተፋኝ ይችላል፣ ሊያስለቅሰኝ ይችላል። እኔ ልስደበው እንጂ አንቺ ተነስተሽ ግን የልጄን አባት አትናገሪው። አንቺ ወይ እናንተ የልጄን አባት እንደዚህ አትናገሩትም። ምክንያቱም ነገ ልጄ እኮ ታድጋለች። እኔ ስተሰርቼ እኔ ልበል፣ እኔ ላውራ፣ እኔ ልስደበው፣ ሚስቱ ነኝ እኮ። ሌላ ሰዎች ግን እኔን አስታካ ወታ ቱቱ ስለኔ ባል ልታወራ አትችልም። ስለፈታሁት ማለት ቱቱ ልፈቅድላት አልችልም። ብትናገር ቱቱ ላይ ይቀየርባታል። ዛሬ ቱቱ ወታ ብትሰድበው ብትናገረው የልጄን አባት ቱቱ ላይ ነው የምቀየርባት እንዴ። የልጅ አባት ነው። ምንም ይሁን ምንም የኔና የሱ ስህተትም እሱ ያጠፋውም ጥፋት ይሁን እኔ እንደ ልቤ ላንገበግበው እችላለሁ፣ ልሰድበው እችላለሁ። ሰው ግን እንዲሰድበው ፍቃድ አልሰጥም። ይሄን ማወቅ አለብሽ። ይሄ ደግሞ ኢትስ ኦኬ ላይክ እንደዚህ እየተባባለ የሚወራለት ነገር አይደለም። ነገ አንቺን ቤት ሊመጣ ይችላል። በአንቺ ቤት ውስጥ እኔ አስተያየት ልሰጥ እችላለሁ፣ ፈራጅ ልሆን አልችልም። እኔና ባሌ ጋር የሌሉ ብዙ ነገሮች አሉ የምናጠፋቸው። እሱ ብቻ እኮ አያጠፋም። ምን እኔ በጣም ይገርመኛል። እኔ ባሌን ስፈታ እኔ ንጹህ ነው። እኔም እኮ በጣም ብዙ ስህተት አለብኝ። እኔም እኮ እሱ የማይፈልጋቸውን ነገሮች በጣም ብዙ ነገር አድርጌያለሁ። ስለዚህ ሁለታችንም ስላልተስማማን ተለያየን፣ አለቀ፣ ተፋታን። ህይወት ይቀጥላል። ግን ትዳር መሰረተ፣ አዎ ስህተት ይኖረዋል፣ አዎ ጥፋት አጥፍቷል፣ እንወቅሰዋለን፣ እንተቸዋለን። ለምን ጠበስክ ማለት አትሺም። የጠበሳትን ሴት ግን ሚዲያ ላይ ያሉ እንስቶችን እያመጣ ሲቀያየር እንደ አንድ ስህተት እንናገረዋለን። ምክንያቱም ለልጅህ እናት ሞራል ሊኖር ይገባል ብለን ማለት ነው። በተቀረ ግን እኔን አስታካይ ቱቱ ቀን በቀን እየወጣች የኔን ባል አታክ የምታደርገው ከሆነ እሱም ብላ የመጣችም ሴት የምትናገረው ነገር መጥፎ ነገር ሊሆን ይችላል። ያንን የማትፈልግ ሴት ከሆነች ደግሞ እንደምትባለው የመጽሐፍ ቅዱስ ሴት ከሆነች መጽሐፍ ቅዱስ የምታነብ እንስት ከሆነች እናት ከሆነች አትፈቅድም ባሏን ማንም እንዲናገርባት። ከነስተቱ እግዚአብሔር ጌታ ይቅር ይበለው ነው የምትለው። ጋይስ ለምን እናስመስላለን ነው አሁን ጥያቄው። አላላ እኔ እኮ ለምንድነው ጌታ ለምን ውሸት አማርገኝ ዋክን መድኃኒዓለም እንዴ እኔ ውሸት አልችልም። አፋቸው ልጅ መሆን ነበረብኝ ቁርቲን ጨምሮ ማለት ነው። እውነት ለመናገር ባሎቻቸውን ቅጥል ያርጉ። አሁንም ይኸውላችሁ እኔ በመናገረው ነገር ፋሲካ ትቆስላለች አይደለ? እንድትቆስል የምታደርገው ደግሞ ልዕልቲ ናት። ይሄን እንድታውቁ እኔ ባወራሁት ወሬ አሁን እንደዛ ነው የምትሉት። አንቺ እንደዚህ ብለሽ ተናግረሽ ፋሲካ ቆሰለች። ፋሲካ እንድትቆስል ደግሞ የምታደርገው ልዕልቲ ናት። ምክንያቱም ፋሲካ ልዕልቲ በምትናገረው ነገር ነው እኔ መልስ እየሰጠ ያለው። የሱን ቪዲዮ አይቻለሁ። ስለዚህ ስለ እውነት ከሆነ የምናወራው ስለ እውነት እናወራለን። ፋሲካ የእውነት ታሳዝናለች። አዎ ታሳዝናለች። ለምንድን ነው ልዕልቲን የምትልካት? ራሷ ወታ ለምን አትናገርም? ማለት ለምንድን ነው አቁሙ ማለት አለባት። ወታ አቁሙ ማለት አለባት። የቤቷ ታሪክ እንዳይወራ እሷም ብላ ነው አይደል ልዕልቲ እየተከራከረችላት ያለችው። አቁሙ በቃ አልፈልግም፣ እኔ ከጌታ ጋር ነኝ፣ ቢዚ ነኝ። እኔ እናንተ ስለምታወሩት አላማም ወሬም እኔ አይመለከተኝም። እባካችሁ ምሳሌም ምንም ነገር ውስጥ አትጨምሩኝ፣ ሰላሜን ልኑርበት ብላ መልስ ልሰጥ ይገባል እንጂ ዝምታ መልስ አይሆንም። ዝምታ ጌታ ማወቅ አይደለም። ጌታን የምታቅናት መጽሐፍ ቅዱስ የምታነብ ከሆነች በኃጢአትሽም ላይ በምንም ብትሆን ራኬብን እኮ ይቅር ያለ ጌታ እኮ ነው አይደለ እንዴ? ምንድነው የምታወሩት እናንተ እንዴ? እኛም ጠቅስ እየጠቀስን እናንበብላችሁ እንዴ? አላላ 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 ሀይሊያሾ በሉ አልፈልግም። ይሹ ኮሜንት ነው ማንበብ የምፈልገው። አልፈልግም። እናንተ ስራዬን አስተዋችሁኝ። ዩቲዩብ ላይ ሞሮን ወሬ እዚህ ያስወራችሁኝ። ያ ስሙ አሁን አስተያየት መስጠት የሚፈልግ ሰው አለ? አስተያየት መስጠት መጠየቅ የምትፈልጉት ጥያቄ አለ? ኮሜንቱን አንብቢልኝ በቃ። አዎ ለመስላችሁ እኔም ስራዬን ልስራበት። በባዶ የሚወራ ነገር የለም ጋይስ። ተሰድበንም በነፃ ሞርት አይወጣን ና ሳቤት ቴንኪ ቤት የኔ ፍቅር ቤት እኮ ትቆጣለች እንቺ ልጅ ምናምን እያልች የእንትናን ኮመንት እናንብብ። ከዛ ስሙ መጡለት የዮኒን ቅድም አንብቤላችኋለሁ።
ፓስተር ብለው ያንን የማይወደውን ስም ጻፉበት። አርፈው ይቀመጡ ኮመንት ማለት ነው። እሺ ዋናው ዳይኖሰር ድስት ጠራጊ ዳመናጢ ደሞ አንተ ነህ እንዴ? ቤተሰብኔ ጌታ ከዛ መጡ። በቃ መጡ። እነዚህ ተሳዳቢዎች እንዳለ መጡ። ቆቆቆ እያሉ ይቅር ጋይስ። ከዛም አንዷ ደግሞ መጣችና ማለት ነው we love you አለቻት። we pray for you god bless you my dear sister ብላ በእንግሊዘኛ ጻፈች። አጠብጥቡ ጋይስ፣ በእንግሊዘኛ ያነበብኩላችሁ ነው። ስራሽን እየረሳሽ ነው። ያ የኔ ፍቅር በነፃ እያሰሩ ነው። ከዛም በኋላ ያገባኝ ለፋሲካ ሳይሆን ለሜላት ነው የገባኝ አለች። አንደኛዋ መታ ጋይስ፣ የገባኝ ለፋሲካ ሳይሆን ለሜላት ነው ማስተባበያው አለች። ይቅርታ ግን እርሶ ኖት አለች አንደኛዋ ገብታ። ማለቴ ዞይ እርሶ ኖት ለማለት ፈልጋ ነው። ቤተሰብ ሜላት የተናገረችው ትክክል ነው እያልከን ነው አሉት። የምትታመንን ፈቶ የማትታመንን ማግባት ምን ከመንፈሳዊነት ጋር እንዴት እያካሄዱት ነው ብላ ጥያቄ ጠየቀቻቸው። በዚህ እድሜዎት ለምን ሚስቶትን ፈቱ ተብለው ተጠየቁ። አቶ ዞይ ግን እኮ ሜላት ይስማከን እኮ ከልጆቹ እናት ለይታ ነው ያገባችው ካልተሳሳትኩኝ አይደለ ብሌን የምትባለው ጠየቀች። የሰውን ህይወት ከመሬት ተነስታችሁ የምትበጠብጡት ፈጣሪ ፍረድባችሁ ብላ ደግሞ አቡካ ኮመንት አደረገ። ተሰረቀ የተባለው ባል ተብየው ይሄ ነው አለች ኤፊ ማኛ የሚባለው ሰው። ውበት ሐሰት ነው ደም ግባት ጋይስ የመጽሐፍ ቅዱስ ቃል ነው። አይመለከተኝም። እኔን አላነብላችሁም እንዴ? አስቀስፊ ነው እንዴ እነዚህ ሰዎች? ማንም በማንም ህይወት አያገባም። የፈለከውን መምረጥ መብት ነው። ያሳለፍከውን የምታውቀው ፈጣሪ እናንተ ነህ። ጥሩ ብታደርግ ሰዎች አንተን ከመስደብና ከመተቸት አይመለሱም። መንገድን ብቻ ተጓዝ ተባለ። ሶ ዩ አር ምንድን ሶ ዩ ጋይስ ናት ዲቮርስ አልተፈታችሁም ነው ተፋታችኋል ብላ ኮመንት አደረገች። እነዚህ ዲያስፖራዎች ናቸው። እናንተ ዲያስፖራዎች እንደዚህ ጻፉ፣ በአማርኛ ጻፉ። ጨምቃ በጣም ያሳዝናል። ተዋርደናል እንደ ሀገር አለች አንደኛዋ ደግሞ ገብታ ጋይስ እኔ እኮ ተዋርደናል እንደ ሀገር የምትሉት ምን አገናኛችሁ? የእናንተ የግል ህይወት ከሀገር ጉዳይ ጋር ምን አገናኘው? ሴት የላከው ሞት አይፈራም ተባለ። ሰምታችኋል? እናንተ ሴቶች እየሰማችሁ ነው? የሚዩታችሁን አንሱና አዳምጡኝ። እንሰማማም ነው አለን እናንተ ሴቶች ወንዶቻችሁን ስትልኩ አይፈሩም። ወንድ ልጅ ሞት እዚህ ውስጥ ባለ ትዳር ማን አለ? እኔ ቲቲስ እናንተ ስልካችሁን ያስቀምጣችሁ ሄዳችሁ ነው እንዴ? አይደለም አለ እኔ አይደለም። አንቺም ባለ ትዳር አይደለሽም። አዩስ ቁጭ አድርጋ ሄዳለች። ሊያ ብቻዋን ጉሮሮ እስኪሰነጠቅ ታወራለች። ኖቫ ኧረ እኔ አላገባውም ገና ልጅ ነሽ አንቺ። ወይኔ ሊያ አንድ ባለ ትዳር ብቻ እኮ ነው ያለው ጋይስ። አሁን እናንተ ይመለከታችኋል። ይወሬ እናንተን ይመለከታችኋል። እናንተ ያላገባችሁ ይሄ ወሬ ባለ ትዳርን ሴት ብቻ ነው የሚመለከተው። እናንተን አይመለከታችሁም። እውነትሽን እኮ ነው። ስለ ትዳር ሳናቅ እንፈተፍት። እናንተ በምን እውቀታችሁ ነው ስለ ትዳር የምትፈተፍቱት? ከኔ ጋር ቁጭ ብላችሁ። አይ አይደለም እንትን ነው ወደፊት እየተማርን ነው አንሰጣለን። ወንጌል ወንጀል ምን ወንጌል ነው ወንጀል የሰበከው ብለው በቃ ሰላም ዋሉ። አመሰግናለሁ።
የኔ እናት። እሺ ታዲያ ቴንኪው የኔ ፍቅር አመሰግናለሁ። ጋይስ ውጡና ማለት ነው እኔ ይሄን ኮሜንታችሁን ላንብብላችሁ ተሰብስባችሁ ወይ አታሳሙ ወይ አታሙ ብቻዬን ሶስት ጥበብን የወደደ ሰው አባቱ ደስ ይለኛል፣ ጋለሞቶችን የሚከተል ግን ሀብቱን ያጠፋዋል ብሏል መጽሐፍ ቅዱስ ምሳሌ 29 ጋይስ እውነት ነው። ኑረዱ ቤት አውሩም እንደነዚህ ሰዎች አረጋይስ አታውሩም እንዴ? ወይ አለ ስራ ይዤ እኮ ነው። ወይ ምን አልሽ? ሀዩ አመሰግናለሁ። በጣም ነው የምትገርሙት። እኔ ጉሮሬ እስኪሰነጠቅ ስጠራችሁ የላችሁም እናንተ። ስራ ይዤ ነው። ከተለያየክ አንደኛው ደግሞ ምን አለ መሰላችሁ ጋይስ ኤፍራታ የኛ ናት ጋይስ የእንትና ደጋፊ ናት። ከተለያየክ የፈለከውን የማድረግ መብት አለክ አለችው። በአዲሱ ፍቅረኛው ግን ሚስቱን መሳደብ የለበትም ተብላ ሪፕላይ ያደረገች ማለት ነው። ቤብ ማለት እርሶ ኖት ተባሉ። እመኑኝ የሚስቱ እንባ ያለበት ሰው እንደተቀበዘበዘ ይኖራል። yes ከዛም በኋላ ቪዲዮ በጣም ረጅም ነው መጨረስ አቃተኝ ብላ አንደኛው አሳቀችበት። ሜላስ ገና ታሳብዳለች ብቻ እድሜ ስጥ የሰላም እንቅልፍ አትተኛም ማለት ጋይስ ኮሜንታችሁ ግን በጣም ነው የሚያስፈራው። ወይኔ ኪዲ ለጥፏታል። ቤተሰብ ኪዲን እዚህ ምን ልሰራ መቼ ኪዲ እንደዚህ ያለችው ጋይስ አንቺ ኪዲ መቼ ነው እንደዚህ ያልሽው? ኪዲ ገብርኤል ኮሜንት ላይ ኪዲ ያለች ይሄው ወይኔ ጉዴ ኪዲ መቼ ነው ኪዲ አይ ኖ ሊደሞ ታይ ኪዲ መቼ ነው እንደዚህ ያልሽው? ጋይስ በጣም ነው መጽሐፍ ቅዱስ ጥቅስ ኮሜንቱ ላይ በነገራችን ላይ መጽሐፍ ቅዱስ ደረሰ ገና ነው ማለት ሰዓት ነው ከነቱ ሰፈር ይቀርባል። የኬኳት ሰዓት ሆኗል። ሊያ ለምን ማተብሽን አወለቅሽ? ልቤ ላይ ነው ማተብ የኔ ፍቅር መከሬና በላችሁ። ማተብ ሳድርጌ ሳውራ ማተብ አድርገሽ ሰው አትቢ ትሉኛላችሁ። ሰላማ ሃይ ከዛ ምን አንገቴ ላይ ያለው ማተብ አውልቄ ቁጭ አደረኩኝ። ከኋላ መቤቴ ስላድና አድርገሽ ስለሷ አታውሪ አላችሁኝ። አነሳውላችሁ። ምን አባታችሁ ነው የምትሉኝ? አሁን ደግሞ ሊያ አንገቷ ላይ ያለው ማተብ የበጠሰችው ሃይማኖቷን ቀይራ ነው። እሺ ከዚህ አሁን እርሶ እዚህ ምን ይሰራሉ? ነውር ጌጡ ያሳዝናሉ። በቃ ህይወት ይቺ ናት። አይጋሽ ቤቢ አቶ ባልታዛር በቃ ከዚህ ነገር ውጡ። ቲክቶክ ቢቀርባችሁስ ገበናችሁን በየቤታችሁ አድርጉ። yes አረ እርሶ እረፉ። ፍችን እግዚአብሔር ይቃወመዋል። ኦ ማይ ጋሽ አለች አንደኛዋ ደግሞ እንደ 19 ደቂቃ ምን ነው ስራ አለብን አለች አንደኛዋ ደግሞ ሜላት ውሽሞት ናት። ሜላት ውሽሞትን ተይበሉ። እውነት እግዚአብሔርን የምትፈሩ ከሆነ ታረቁ ባካችሁ። ጋይስ የሚያስቅ ኮሜንት የላቸውም እነዚህ የሚያስፈሩ የማቴዎስ ወንጌል ምናምን የሚል ነው ያለበት ብዙ እንዴ እኔ መነድ አለብኝ የእናንተን እንትና አንብቤ መቃወም እግዚአብሔር የሚጣለኝ አቶ ዞይ ግን እንደዚህ አልጠበቅኩትም። ያለ ፊልተር ቆንጆ ነው። እናንተ ያለ ፊልተር ቆንጆ ናቸው። አቶ ዞይ እናንተ አታውሩም እንደ ቆይ እኔ ብቻ ውጡ ከዚህ ቤት ውጡ ከዚህ ቤት ውጡ ከዚህ ቤት
ከዚህ ቤት ትጣላችሁ አትወጡም ከዚህ ቤት ውጡ ከቤት ያልወጣም እኔ ያልወጣም ወይ ሊኔ እኮ ስራ ይዤ ድምጽ እንዳይረብሽሽ ብዬ እኮ ነው ውጡ ከቤት ብቻዬን ነው እንዴ በቃ ወርጄ ልስማሽ እሺ ማሪ ውጡ ከቤት ጋይስ ቤቲ አታስወጫቸውም ቤቲ እዚህ ነው ቤቲ የለችም ቤቲ ደቃቅሚልኝ ውጡልኝ ከዚች ቤት ብቻዬን ነው እንደሚያሰሙኝ አንወጣም ይላሉ ወጣሽ አንቺ ማዘለሽ አይ ቤቲ ስሚና ቤቲን ያስወጫቸው ቤቲ ለቃቅመሽ አስወጭልኝ ሊያሹ ራስዎን አዩት ሰድበው ነበር አይዘው እኔ እኮ ጋይስ የዩቲዩብ ቪዲዮን ሳየው እኮ ለራሴ እኮ ያስደነግጠኛል እኮ ታውቃላችሁ ወንድ ልጅ በክብሩ አይደራደርም ሺ ቢወድሽ እዩኝ እስኪ ሺ ቢያፈቅርሽ ሳወራ ሲሪየስ ሆኜ ነው የማወራው ዙኔ ፈጣሪ በልምሽ ነው በለ ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ሰሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነው እና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቆልኝ ይፈልጋለሁኝ። ሌላው ትንሽ ከሶሻል ሚዲያ አርቅ ያለሁኝ። አሁን ግን ከእናንተ ጋር ለመገናኘትም በቲክቶክ አካውንት እና በኢንስታግራም አካውንት መጥቻለሁ። ተመስገን ገብረ እግዚአብሔር ብላችሁ ገብታችሁ ፎሎ እንድታደርጉና አብሮነታችሁ እንድታሳዩን ስል ጠይቃለሁ። ይህን ቪዲዮ ለሁሉም እንዲደርስ ሼር እና ሪፖስት አድርጉልኝ ስል ጠይቃለሁ። በያላችሁበት ሰላም ሁኑልኝ። አመሰግናለሁ። እንዴ ጋይስ የተባለው በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ሰሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። ጭራሽ አንተ እንደዚህ አይነት ማብራሪያ ቪዲዮ ሰጥተህ ስንት ኮሜንት እንዳለው ታውቃላችሁ ጋይስ? 6000 5400 ምናምን ኮሜንት ነው ያለው ጋይስ። ህዝብዬ ጦርነት ላይ ነው እሱ ቤት የቲክቶክ አዋርድ ቀን የነበረው ጦርነት 55000 ህዝብ ሲሰዳደብ የነበረ ጊዜ ያው 5000 ህዝብ እሱ ግቡና ኮሜንቲው የፓስተር ወይኔ ጉድ ክፍል ላይ ሆነ እዚህ ቤትም ስም ተጽፎላል። ምን አርጋቸው ነው? ልቤ በደስታ ተሞላ። ጌታ መቀበል የሚያሳፍር ነገር ሁሉ ነው ተባለ ጋይስ። አይፈጣል እኔ ምን አገባኝ? አስመሳይ ጋይስ ዘሀበሻ አስመሳይ አስመሳይ ምናምን ይዘለማቷቸው ጋይስ ለምንድን ነው የልጅ ማትፈቱት? ተፋሱት ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው። በጣም ብዙ ሰዎች ደግሞ አይስማሙ። መቼ ነው ያለው አዶናይ? ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ። እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙ